ብንኖር አንተንም ብንሞትም የምናገለግል የምናመልክ መድኃኔዓለም ብንኖር አንተንም ብንሞትም የምናገለግል የምናመልክ መድኃኔዓለም
የመናፍቃንን ትምህርት ሰምቶ አልጠራጠርም ማለት አይቻልም። ድነን ሳለ አልዳናችሁም ይሉናል። ጌታን ተቀብለን ሳለ አልተቀበላችሁም ይላሉ። እኛ እኮ እንደነሱ በኃጢአት ከረከሰ በኋላ ክርስቶስ የተቀበልነው በ80 በ40 ቀን ልጅነት እያለን ነው። ያፈገፈገው ማን ነው ከተባለ ይሁዳ አፈግፍጓል። ከሐዋርያት ከደቀ መዛሙርት መካከል ዴማስ አፈግፍጓል። ከመነኮሳቶች ወገን ሉተር አፈግፍጓል። ከጳጳሳት ወገን ኒስጥሮስ አፈግፍጓል። በዘመናችንም መነኮሳት አፈግፍገዋል። በዘመናችን ሰባኪያን አፈግፍገዋል። በዘመናችን ጳጳሳት እያፈገፈጉ ዓለም አልቀበል ብላ ኤርምያስን በእስር ቤት ኢሳይያስን በእንጨት መጋዝ የሰነጠቀች ይህች ዓለም መድኃኒት የማትፈልግ ዓለም ጌታዋን ያልተቀበለች ዓለም የጀመረ አይዘልቅም። እኔ ድሮ ቆራቢ ነበር፣ እኔ ድሮ አስቀዳሽ ነበር፣ እኔ ድሮ ዘማሪ ነበር፣ እኔ ድሮ ሰባኪ ነበር፣ እኔ ድሮ ቄስ ነበር፣ እኔ ድሮ መነኩሴ ነበር፣ እኔ ጳጳስ ነበር። አይሰራ። የትኛው ነቢያት ነው በአልጋ ሄደው? የትኛው ሐዋርያ ነው በአልጋ ላይ የተቀመጠው? የትኛው ሰባኪ? ክርስትና ሕይወት መራብ አለ፣ መጠማት አለ፣ መጎሰም አለ፣ መታሰር አለ፣ መሞት አለ። አልጋ በአልጋ የሚባል ነገር የለም። መስቀልን የሚሸከም ሁሉ የሚወደኝ ቢኖር መስቀልን ይሸከም። መስቀሉ መከራ አለው። መከራ፣ መነቀፍ አለ፣ መሰደብ አለ፣ መጠላት አለ አለ። እግዚአብሔር አምላክ ዛሬ በአንድም በሌላ መንገድ በጉባኤያችን የቀሩትን እናት አባት ወንድሞቻችንን እኛ የምናገኘውን በረከት መልአኩ ቅዱስ ገብርኤል ባሉበት ያደለልን።
ለሚቀጥለው ሳምንት ደግሞ በሰላም በጤና ከጉባኤያችን እንዲቀላቀልልን የአምላካችን መልካም ፈቃድ ይሁንልን። እኔንም እናንተንም እግዚአብሔር አምላክ እንቅፋቱን አስወግዶ በሰላም በጤና ስላመጣን ስለማይነገር ስጦታው ስሙ የተመሰገነ ይሁንልን። ርዕሳችን እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም። በቅዱሳን አብያተ ክርስቲያናት ሁሉ እንዲሁ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33፣ መጽሐፈ ምሳሌ ምዕራፍ 1 ቁጥር 10 ልጅ ሆይ ኃጢአተኛ ሰው ሲያባብልን እሺ አትበል አለ። ኃጢአተኛ ሰው ሲያባብል እሺ አትበል። በደለኛ፣ ከሃዲ፣ መናፍቃ፣ ሃይማኖት የሌላቸው ብዙ አታላዮች በዝተዋል። በዓለም 22,000 ሃይማኖት አለ። በኢትዮጵያ ውስጥ 5,000 ቤተ ሃይማኖት አለ። በዓለም ስንት አለ? በዓለም ስንት አለ? 22,000 ሃይማኖት አለ። ወይም ድርጅት ሃይማኖት አይባል። በኢትዮጵያ ውስጥ ደግሞ 5,000 ቤተ ሃይማኖቶች አሉ የተቋቋሙ። ይሄ ሁሉ ግን ክህደት የተሞላበት ሰባኪ ነው። ወደ ክርስቶስ የሚያቀርብ አይደለም። ወደ ንስሐ የሚያቀርብ አይደለም። ከቅዱሳን ጋር የሚያሳርቅ አይደለም። ከድንግል ማርያም ጋር ፍቅሯን በልቦናችን እንዲያሳድሩ የሚያደርጉ ትምህርት አይደለም። የሚያለያይ የሚያጣላ ትምህርት ነው የሚሰብኩት። ስለዚህ ነው ልጅ ሆይ ኃጢአተኛ ሰው ሲያባብል እሺ አትበል። ይሄን ያነሳንበት ቀደምት ተነጋግረና ብዙ ምዕራፎች አንስተን እስከ ክፍል 4 ድረስ ሄደና እስከ ክፍል 4 ቋንቋ የሰው የእንስሳት የአራዊት የአዋፋት አራቱ ቋንቋ አንድ እንደሆነ ይሄን የምናገረው ዛሬ ለመጡት ጥቂት ሰዎች ነው። መነሻ ያስፈልጋቸዋልና የሰው ልጅ ቋንቋና የእንስሳት የአራዊት የአዋፋት ቋንቋ ስንት ነበረ? የአራዊት የእንስሳት የአዋፋት የሰው ልጅ ቋንቋ አንድ ነበር። በምን ምክንያት ቋንቋችን እንደተደባለቀ ተነጋግረና መጽሐፍ ቅዱስ ጠቅሰን ከጅብ ጋር እንግባባ ነበር፣ ከአንበሳ ጋር እንግባባ ነበር፣ ከርግብ ጋር እንግባባ ነበር፣ ከንስር ጋር እንግባባ ነበር፣ ከቤቱ እንስሳ ጋር እንግባባ ነበር፣ ከበጉም ከላማም እንግባባ ነበር። ቋንቋችን አንድ ነበር። ግን የኃጢአት መሰረት ቋንቋችን ደባለቀው። እንደገና የሰው ልጅ ቋንቋ አንድ ነበር። ከእንስሳት ጋር በኃጢአት ምክንያት ብንጣላ እንደገና የሰው ልጅ ሁለተኛ ጊዜ በደለ። እንዴት እንደበደለ አይተናል። ምድር ሁሉ አንድ ቋንቋ ነበረች ነው ያለው መጽሐፉ። ነገር ግን እግዚአብሔርን በመበደላቸው እግዚአብሔርን በማሳዘናቸው በቋንቋ ተበቱ። እንደገና ቋንቋው ለተደባለቀበት ሕዝብ እግዚአብሔር አምላክ እረኛ አዘዘላቸው። እረኛ ያዘዘላቸው 12ቱን ሐዋርያቶችን መለመለ። ለጠፋው ትውልድ፣ ላልጫው ትውልድ፣ ለጨለማው ትውልድ፣ ለጠማማው ትውልድ እንደገና ከእያንዳንዱ ሐዋርያቶችን መረጠ። ከዋለበት እየዋሉ ካደረበት እያደሩ እግዚአብሔር ጸጋውን በረከቱን ካፈሰሰላቸው በኋላ በጾም በጸሎት እንዲተጉ በማርቆስ እናት በማርያም ቤት ኃይልን መንፈስ ቅዱስን እስክትቀበሉ ድረስ ጸንታችሁ ቆዩ ካላቸው በኋላ ጌታችን ኢየሱስ ክርስቶስ በሐዋርያቶች ላይ እንደ እሳት የተከፋፈለ መንፈስ ቅዱስ በላያቸው ላይ አወረደባቸው ነው የምንለው። ያ እንደ እሳት የተከፋፈለ እንደ እሳት ነበልባል የወረደባቸው ሐዋርያቶች ባልተወለዱበት ባላደጉበት በጥናት በትምህርት ያላመጡት ቋንቋ ድንገት በእያንዳንዱ ሐዋርያት 71 ቋንቋ ተገለጸለት። ከአፍ መፍቻቸው ጋር ሲጨመር 72 ቋንቋ የተገለጸላቸውን ሐዋርያቶችን ሁለት እያደረገ በዓለም ላይ በተናቸው። በምን በተናቸው? በዓለም ላይ መጀመሪያ
በኦሪት ዘፍጥረት እንዳያችሁ ምዕራፍ 1 ቁጥር 11 ላይ እንዳያችሁት ምድር ሁሉ አንድ ቋንቋ ነበረች ካለ በኋላ የሰናዖርን ግንብ ከገነቡ በኋላ እንውረድ አንዱ ከአንዱ ጋር በቋንቋ እንዳይግባባ ቋንቋቸው እንደባልቋልና ቋንቋቸው የተደባለቁት በምድር ላይ በተናቸዋል። እንደገና በምድር ላይ የተበተኑት ደግሞ 72 ቋንቋ የሚናገሩትን ሐዋርያቶችን በተነላቸው። ለምን ሁለት አረገ ቢባል አንዱ ቢደክም አንዱ ሊያበረታ፣ አንዱ ቢወርቅ አንዱ ሊያነሳ፣ አንዱ የሳተውን አንዱ ደግሞ ሊያቃና ሊያስተካክል ሁለት አድርጎ ላካቸው። እናንተ ጨው ናችሁ፣ የዚህ ዓለም ጨው፣ አልጫውን ዓለም የምታጣፍጡበት በወንጌል እናንተ የዓለም ብርሃን ናችሁ አለ። ዓለም ጨልሞበታል። ስለጨለመባቸው በኃጢአት ምክንያት በቋንቋ ምክንያት ሚስት ከባል፣ ባል ከልጅ፣ ጎረቤት ከጎረቤት፣ አገልጋይ ከአገልጋይ፣ ምራት ከምራት መግባባት ያጡበት ዘመን ስለነበረ የገዛ ቋንቋቸውን የሚናገርላቸው ሰው እግዚአብሔር አምላክ ላከላቸው። የምታገኟቸውን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸዋል። የሚያገኙትን ሰዎች ሁሉ በአብ በወልድ በመንፈስ ቅዱስ ምን የምትሏቸውን ሁሉ የምታገኟቸውን ሁሉ ያ እድሜ ጠገቡንም ጎልማሳውንም ብላቴናውንም ብታገኙ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያርጓቸው። ደቀ መዛሙርቴ የእናንተ ደቀ መዛሙርት አርጓቸው አይደለም ያለው፣ ደቀ መዛሙርት ያርጓቸው። በመናፍቃን አዳራሽ ያሉት የተደናበሩት አማኞች ተከታዮች ነን የሚሉ ፓስተር እከሌ በአዲስ ቋንቋ ይናገራል፣ ሐዋርያ እከሌ በአዲስ ልሳን ይናገራል። የእናንተ ካህናት መምህራን አዲስ ቋንቋ አዲስ ልሳን አይናገሩም። ሁል ጊዜ ተመሳሳይ ነው ካፋቸው የሚወጣው ብለው ስለሚናገሩ እነሱ የሚናገሩት ልሳንና በቤተ ክርስቲያን ውስጥ ያለው ልሳን ምን አይነት ልዩነት እንዳለ ተነጋግረናል። በልሳን የሚናገር ሰው ቢኖር 2 ቢበዛ 3 ሆነው በተራቸው ይናገሩ ብሎ ሐዋርያው ቅዱስ ጳውሎስ በመልእክቱ በአንደኛ ቆሮንቶስ ምዕራፍ 14ን ጠቅሰን ተነጋግረናል። ሌሎቹ ነቢያት ዝም ብለው ይቀመጡ፣ አንዱ የተናገረውን ቋንቋ ልሳን ይተርጉም። የሚተረጉም ባይኖር ግን ማህበሩን ጉባኤውን አይበጥብጥ፣ ዝም ይበልና ለራሱ ይቀመጥ፣ ለራሱና ለእግዚአብሔር ይናገራል። ስለዚህ የኛ አባቶች ህዝብን በሚገባ ቋንቋ እንጂ ህዝብን በሚያውክ ህዝብን ግራ በሚያጋባ ቋንቋ ወንጌል አይሰብኩም። እነ ፓስተር እከሌና እነ ሐዋርያ እከሌ ግን የሚናገሩት ቋንቋ ልሳን ተርጓሚ የለውም። እንኳን ተርጓሚ ሊናገር ቀርቶ ተናጋሪው ራሱ ምንድነው የተናገርከው ሲባል እኔ ራሴ አላውቀውም ጌታ መንፈስ ቅዱስ የገለጸልኝ ይላል። መንፈስ ቅዱስ ደግሞ ምን አለ? መጽሐፍ ቅዱስ በልሳን የሚናገር ቢኖር 2 ቢበዛ 3 እሱም በተራ ይናገር፣ አንዱ ይተርጉም፣ አንዱ ይናገር አለ። በእነሱ አዳራሽ ግን ተራ የሚባል ነገር የለም። ታክሲ እንኳን ተራ አለ፣ ዳቦ ለመግዛት ተራ አለ። ወገኖች ሱቅ እንኳን ዕቃ ስንገዛ ተራ አለ። ገበያ እንኳን መደማመጥ አለ። እነሱ ጋር መደማመጥ የለም። እነሱ ጋር ተራ የለም። ትርምስ ነው፣ ላማላማ ነው፣ ዲዲዲዲ ነው፣ ታዳዳዳ ነው። ምንም አይገባ ቋንቋ ነው። ምንድነው ሲባል እኛ እናውቀውም እግዚአብሔር ብቻ ነው የሚያውቀው አሉ። እግዚአብሔር የማያውቀውን ቋንቋ ደግሞ በምድር ላይ አልገለጸም። ስለዚህ ነው ልጅ ሆይ ኃጢአተኛና በደለኛ ሰው ሲያባብልህ እሺ አትበል፣ እሺ አትበለው። ሂድ ትልቅ ነው አትበል። ትልቁ መድኃኔዓለም ነው። በሃይማኖትህ ከመጣ ትልቅ አይደለም። ትልቅ መስሎ የመጡ ሰዎችን አይተናል። ቅድስት አፎምያን
ትልቅ መስሎ መሎክሴ መስሎ ቆብ ጭኖ መጥቷል። ቀሚስ ለብሶ ጸሎቱ ይበቃሻል፣ እግዚአብሔር ሰምቶሻል። ከዚህ በኋላ ምጽዋት ዝክር አያስፈልግም። ጾም፣ ጸሎት፣ ስግደት አያስፈልግም። ባልሽም ጸድቋል። ይልቁንስ እግዚአብሔር ልኮኛል። እኔ ገዳም ሰው ነኝ። ሌላ ባል እንድታገቢ እግዚአብሔር ልኮኝ ነው የመጣሁት። አግቢ ብሎሻል አላት። እንዴት ይሆናል አለች። እንዴት ይሆናል? አዎ አብራ ቃል ኪዳን የገባች ሴት፣ ቃለ መሐላ የፈጸመች ሴት እንዴት ሌላ ባል ልታገባ ትችላለች? አይሆንም። አባ ሲያዩ ትልቅ ሰው ነህ፣ ንግግርህ ግን የሕፃን ልጅ ነው አለችው። ንግግርህ የምንድን ነው አለችው? ሲያዩ ምንድን ነው አለችው? ትልቅ ሰው ነህ። ወገኖች አንዳንዴ ትልቅ መስለው እንደ ሕፃን የወረዱ የሃይማኖት አባቶች አሉ በቤታችን፣ ክህደት የሚሰብኩ። እረኛው በጎችን ይሰበስባል፣ ገበሬው ግን በጎችን ይበትናል። ዛሬ ያለው ይሄ ነው። ሰባኪ ምዕመናን ይሰበስባል፣ አባት የተባሉ ደግሞ ይበትኑታል። አስቸጋሪ ጊዜ ላይ ደርሰናል። ሰባኪው ጉሮሮ እስከሚደርቅ ልቡ እስከሚደክም ሕዝብን ይሰበስባል፣ በአንድም በሌላ መንገድ እያስተማረ። አባት ያላቸው ደግሞ እንደገና ይበትኑታል። መንጋውን ከበረት እያወጡ ላውሬ ይሰጡታል። ስለዚህ ቅድስት አፎምያ ምን አለች? የሰው ልጅ ከእርግብ ይበልጣል እንጂ ከእርግብ አያንስም አለች። የሰው ልጅ ከእርግብ ይበልጣል እንጂ ከእርግብ አያንስም። እርግብ እንኳን ባሏ ሲሞትባት ሌላ ላለማግባት በገዛ ጥፍሮቿ ምላሷን ትቧጭራለች፣ ትቧጥጣለች። የምላሷን ቁስለት አይተው ወንዶች ይሄዳሉ። እኔ ከእርግብ በልጣለሁ እንጂ ከእርግብ አላንስም፣ ከባሌ ውጭ በኃጢአት መቆሸሽ አልፈልግም ብላ ዲያብሎስን እንዳመጣጡ በእግዚአብሔር ቃል ረታችሁ። ግን ዲያብሎስ ዝም ብሎ አልቀርም። እንደገና ሚካኤል ተመስሎ መጣ። እኔ ቅዱስ ሚካኤል ነኝ አለ። ብርሃን ተጎናጽፎ መጣ። አይታ ስለማታውቅ ሰው ነችና ደነገጠች፣ ተቀበለች። ከሚካኤል በላይ ምን አለ አለች። አንዳንዴ እንዲህ ነው የምንለው፣ ከአባ በላይ ምን አለ፣ ከአቡነ ከሌ በላይ ምን አለ። እነሱ የመጨረሻ ናቸው። እነሱ ይህን ከተናገሩማ በቃ እውነት ነው የሚል ሰው አለ። ተው እንጂ እንዴ! ንስጥሮስ ከጳጳሳት ወገን አልነበረም እንዴ? አንተ ጳጳስ ያለው እኮ ነው ንስጥሮስ። ግን ነበረ ነው ዛሬ የሚጠራው ንስጥሮስ በመጽናቱ አይደለም። እንደነ ቅዱስ ጴጥሮስ ሃይማኖት ከጂ በመባል ነው የሚጠራው። ከጳጳሳት ወገን ሃይማኖት የከዳ ጳጳስ እየተባለ ንስጥሮስ ይባላል። ስለዚህ መለኪያችን እነሱ አይደሉም። የኛ መለኪያችን እስከ መጨረሻው የጸኑት እነማ? እንደነ ቅዱስ ዮሐንስ እስከ መስቀሉ ድረስ የጸናው እንጂ ቀሚሱን ስለለበሱና ቆቡን ስላደረጉ መስቀሉን ስለያዙ አይደለም። አዎ ሕጉን ስርዓቱን በአግባቡ ጠብቀው የሚያስጠብቁ ከሆነ አባታችን እንላቸዋለን። ልብሱን ለብሰው መስቀሉን ይዘው አክሴማውን ጭነው፣ ነገር ግን እረኝነታቸውን ትተው ተኩላ የሚያጫውታቸው ከሆነ ንስጥሮስ እንላቸዋለን፣ ከሃዲ እንላቸዋለን። ለምን? መስቀል መጨበጥ ብቃት አይደለምና፣ ቆም መጨበጥ ማጥለቅ የብቃት መለኪያ አይደለም። ለምን? ሚካኤል መስሎ መጥቷልና። ሰይጣን ሚካኤል መስሎ እኔ ሚካኤል ነኝ፣ አፎምያ ደስ ይበልሽ፣ ከዚህ በኋላ ዝክር አያስፈልግም፣ ጊዜሽ ደርሷል፣ ሀብትሽን አታባክኚው፣ ገንዘብሽን አታባክኚ፣ ያልቅብሻል። በቃ
እንግዲያውስ ሚካኤል ከሆንክ ማለችው። ጸጋው ተገፈፈ እንጂ ሰይጣን ጥበብ አልተገፈፈም ይላሉ ሊቃውንት አባቶቻችን። ሚካኤል ከሆንክ ማለችው። ታዲያ አንድም አለችው መላእክት እኮ ከንጉሱ ዘንድ ሲመጣ ማህተብ ያለበትን ደብዳቤ ይዞ ይመጣው። ማህተብ የሌለበት ደብዳቤ ሁሉ ተቀባይነት የለውም። ምንም ጽሑፉ ቢያምር ነገር ግን ማህተቡ ከሌለ ለአምጪው ለተቀባዩ ይሄ አጓጉል ነው። ስለዚህ ማህተቡ የታለ አለች። በእኛ ዘንድ ማህተብ የሚባል ነገር የለም፣ በመላእክት ዘንድ መስቀል የሚባል ነገር የለም ማለት። አስቡ እንግዲህ ለማምለጥ በመላእክት ዘንድ መስቀል ያዝ መስቀል አትያዝ የሚባል ነገር የለም ነው። እንግዲያውስ ችግር የለም። በእናንተ መካከል መስቀል መያዝ ከሌለ እንግዲያው ትሳለመው ዘንድ የሚካኤል ስዕል አለ። ሲቆይ እውነተኛ ኮንክ የራስን ፎቶ ላምጣዋለችና የሚካኤልን ስዕል ይዛው መጣች። ያን ጊዜ ላል እንደ ዝንጀሮ እየጮኸ እሳት እየተፋ ጥርሱን እያገጠጠ በዛች ቀን ሰኔ 12 ቀን ሚካኤል መጥቶ ይላል። እሷ ልክ ከሱ ጋር ስትከራከር ይላል አመልጣለሁ ብሎ ሲል ቅዱስ ሚካኤል ይዞ ረገጠና በሰይፉ ቀጣው ይላል። ወገኖች እንዲህ ነው። አንዳንዴ ጆሮ ምን ሰጠው ነገር አለ። እከሌ እኮ ትልቅ ሰው ነው፣ እከሌ እኮ ትልቅ ናቸው፣ ቆይ ሲል ስማቸው ምን ችግር አለ ብለን የታክሲ ወረፋ እስከሚደርሰን ድረስ ባዳምጥ ምን ችግር አለው ይላል። ምን ችግር አለ? የእግዚአብሔር ቃል አይደል እንዴ? ይሄም የእግዚአብሔር ነው፣ ምን ችግር አለ የሚል ሰው አለ። ወገኔ ከዚህ ፊት ነግሬያችኋለሁ፣ ምን አለበት አይሰራም። ሰው ወፍጮ ቤት ገብቶ ዱቄት አይነካኝም ማለት ይቻላል ወይ? ይቻላል? እኔ አስፈጪ ነኝ፣ ፈጪ አይደለው፣ ምን ቸገረኝ፣ አስመዝኜ ነው መጣው ብሎ ቢገባ ዱቄት ሳይነካ ይወጣል ወይ? ትከሻውን ወይ ጸጉሩን ወይ እግሩን ወይ ስሩን ይነካዋል። ወፍጮ ቤት ገብቶ ዱቄት አይነካኝም ማለት አይቻልም። መናፍቃን አዳራሽ ውስጥ ገብቶ የመናፍቃንን ትምህርት ሰምቶ አልጠራጠርም ማለት አይቻልም፣ አይቻልም። እባካችሁ ወገኖች ውሏችንን እንወቅ፣ እምንሰማውን እንምረጥ። የምትበሉትን ትመርጡ የለ እንዴ? ሰው የሚበላውን ከመረጠ የሚሰማውን ነገር መምረጥ የለበትም። ለዚህ ነው ጠቢቡ ሰለሞን ልጅ ሆይ ኃጢአተኛ ሰው ሲያባብል እሺ አትበላ፣ እሺ አትበል፣ እምቢ በል ያለ። እሺ አትበል። ዛሬ በየፌርማታው በየታክሲው በየባቡሩ በየሃይገሩ ሳይቀር ተሳፋሪ መስለው እየገቡ እየረበሹን ነው፣ እያወኩን ነው፣ ሰላማችን እየነሱን ነው። ድነን ሳለ አልዳናችሁም ይሉና፣ ጌታን ተቀብለን ሳለ አልተቀበላችሁም ይላሉ። እኛ እኮ እንደነሱ በኃጢአት ከረከሰ በኋላ ክርስቶስ የተቀበልነው በ80 በ40 ቀን ልጅነት እያለን ነው። ክፉ ነገር ጆሮአችን ሳይሰማ እጃችን ክፉ ነገር ሳይዳስስ በልጅነታችን ነው እግዚአብሔር የተቀበልነው። ለምን? እሱ ንጹሕ የባህሪ አምላክ ነውና፣ እኛም በሕፃንነታችን በንጹሕ ልቦናችን እግዚአብሔርን ተቀብለነዋል። ወገኖች እምነት አንድ ነች፣ ሃይማኖት አንድ ነው፣ ጥምቀት አንድ ነው ወገኖች። ስለዚህ ኃጢአተኛ ሰው ሲያባብልህ እሺ አትበላል። እንዲህ ይላል ዕብራውያን ምዕራፍ 10 ከቁጥር 39 ላይ እንዲህ የሚል ቃል እናገኛለን። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት
አይደለንም አለ ቅዱስ ጳውሎስ። ማፈግፈግ ማለት ከሃይማኖት መውጣት፣ ማፈግፈግ ማለት በሃይማኖት መጠራጠር፣ ማፈግፈግ ማለት በሃይማኖት ማመንታት፣ ይሄንንም መስማት። እኔ አሁን ግራ ገባኝ። ዝም ብዬ ይሄንን ልስማው ዝም ብዬ ግን እስኪ ከየትኛውን ደግሞ በኋላ እፈርዳለሁ የሚል ሰው አለ። ከአንዱም ሳትሆን ትጠራና እሳት ወደማይጠፋበት ወደ ዘላለም ሲኦል ትገባለህ። ማፈግፈግ። እኛ ግን አለ ነፍሳቸውን ከሚያድኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑ እኛ ነፍሳቸውን ያዳኑት ከኛ በፊት ስለ እውነት መስክረው ስለ እውነት ተናግረው ዋጋ የተቀበሉት አባቶቻችን በእምነት እንመስላለን እንጂ ካፈገፈጉት አንሆንም። ያፈገፈገው ማን ነው ከተባለ ይሁዳ አፈግፍጓል ከሐዋርያት። ያፈገፈገው ማን ነው ከተባለ ከደቀ መዛሙርት መካከል ዴማስ አፈግፍጓል። ማፈግፈግ ምንድነው ከተባለ ከመለኮሳቶች መካከል ቆሉን ከጫኑት መለኮሳት መካከል ሉተር አፈግፍጓል። ማፈግፈግ ምንድነው ከተባለ ከመላእክት መካከል አርዮስ አፈግፍጓል። ማፈግፈግ ከተባለ ከጳጳሳት ወገን ኒስጥሮስ አፈግፍጓል። በዘመናችንም መለኮሳት አፈግፍገዋል። በዘመናችን ሰባኪያን አፈግፍገዋል። በዘመናችን ጳጳሳት እያፈገፈጉ ነፍሳቸውን ከሚያድኑን እንጂ ለጥፋት ከሚያፈገፍጉት አይደለንም። ለጥፋት ዛሬ ለጥፋት የሚያፈገፍጉ እንድናፈገፍግ የሚያረጉ አሞሌ ጨው ብር እያቀረቡ በጥቅማ ጥቅም በሥራ በመቅጠር ስኮላርሺፕ ታገኛለህ በማለት ያልፍልሻል በማለት ደካማ ጎናችንን በመኮርኮር ወደ ጥፋት ሊወስዱን፣ ወደ ጨለማው ዓለም ሊጎትቱን፣ ወደ ቀኝ ሳይሆን በግራ ሊያስቆሙን የሚሞክሩ ብዙ ነቢያቶች፣ ብዙ ሐዋርያቶች አሉ። ብዙ ተልእኮ የተሰጣቸው። ስለዚህ ልንጠነቀቅ ያስፈልጋል። አለበለዚያ ዘመናችን ክፉ ነውና ብዙ ዋጋ መክፈል ይመጣል። ወገኖች እንዲህ የሚል ቃል እናገኛለን። ዕብራውያን ምዕራፍ 3 ቁጥር 14 የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች እንሆናለን። የመጀመሪያ እምነታችንን የመጀመሪያ የቀደመችዋን መንገድ ጠይቁ፣ በሷ ላይ ተመላለሱ፣ ለነፍሳችሁ ረፍትን ታገኛላችሁ። እናንተ ግን አልድባትም ብላችሁ አመጻችሁ አለ ኤርምያስ 6:16። የቀደመችዋ መንገድ ነቢያት ስለ ክርስቶስ ከሰማያት ሰማያት መውረድ መወለድ ትንቢት የተናገሩላት እውነተኛዋ መንገድ ዓለም አልቀበል ብላ ኤርምያስን በእስር ቤት ኢሳይያስን በእንጨት መጋዝ የሰነጠቀች ይህች ዓለም መድኃኒት የማትፈልግ ዓለም ጌታዋን ያልተቀበለች ዓለም ስለ እግዚአብሔር ሲሉ መስዋዕት ከፍለዋል። ከነሱ የተቀበሉት ሐዋርያቶች ወንጌልን ባለህን አልጫ ለማጣፈጡ ይህን ዓለም ዛሬ ከእንዲህ አይነት ጨለማ ሕይወት እኔና እናንተን ለመውግተት የሚሞክሩ አሉ።
የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ አለ የክርስቶስ ተካፋዮች እንሆናለን። ብንጠብቅ ዛሬ መጀመሪያ እምነታችንን እንዳንጠብቅ ብዙ ጥረት የሚያደርጉ ሊያስጥሉ የሚሞክሩ ሰውየው ደሃ ነው። ይሄ ደሃ ሰው በግ ከጓደኛው ይበደርና በግ ያደልባል። እንደው ጥሎበት ያለበት አካባቢ ተመሳሳይ በድህነት ውስጥ ያሉ ሰዎች ናቸው እና የሱን በግ መግዛት ማደለብ ያልወደዱ ምቀኛ ጎረቤት ተነሱበት። በጉ የማን ነው አሉት። አይ በጉ እኔ ነው። እንዴት ምን ልታረገው ነው አሉ። አደልቤ አውደ ዓመትን ከጓደኛ የተበድሬ ነውና ብሩን ዋናውን መልሼ በትርፏ በጋርጄ ባልበላ እንኳን አውደ ዓመትን ቅንጥብጣቢ ገዝቼ ከቤተሰቦቼ ጋር ለማሳለፍ ነው ብሎ እሱም የዋህ ነውና ተናገረ። በጓ የከሳ በግ ጸጉሩ የቆመ ነበርና ይሞታል እያሉ ሲጠብቁ በጉ ጥራጥሬውንም ምኑንም እየበላ አሞሌ ጨው እያላሰ እድል ቀናውና በጉ ሰውነቱ መለስ አለ። መለስ ብቻ ሳይሆን በደንብ ወፈረ፣ ደለበ። ይህ ሰው በጉን እየነዳው ቢሄድ ከውፍረቱ የተነሳ መራመድ አቃተው። በጉ ትንሽ ሄዶ ውድቅ ይላል፣ ሰውነቱ ከበደው። ስለዚህ ተሸክሞት መሄድ ጀመረ። መሸከሙን ያዩ ምቀኛ ጎረቤቶች ነገር ሰሩ፣ ዶለቱ፣ ጠነሰሱ ነገር። ይህን ሰውማ አውደ ዓመትን ተደስቶ ሊያሳልፍማ አይደል? እኛ አውደ ዓመትን እንደቀደመው በድህነት ስናሳልፍ ቆሎ በልተን ደረቅ ቂጣ ቆርጥበን ውሃ ጠጥተን ስናሳልፍ፣ እሱ ግን ስጋ ጠብሶ ሊበላ አይደለም ወይ? በስጋው ጥብስ መንደሩን ሊያውደው ሊረብሽ አይደለም እንዴ? ስለዚህ ምን እናርግ? ችግር የለም አለ። እንድናርግ መቼ በጉን እንደሚሸጥ እንጠይቅ አለ። ወዳጅ መስሎ መጣ። አንደኛው መጣና ወንድሜ አለው፣ እንደው አውደ ዓመት መጥቷል፣ መቼ ነው የምታወጣው ለሽያጭ? ፋሲካ እኮ ደርሷል። ስለዚህ በጸሎተ ሐሙስ ነው ወይስ በስቅለት ነው ወይስ ቅዳም ሱር አሉት። አይ ጸሎተ ሐሙስም አልሄድም፣ ቅዳሴ የማትቀድስበት ነው። ዕለተ ዓርብም አልሄድም፣ ስቅለቱን እያሰብኩ ፈጣሪ ፊት የምሰግድበት ቀን ነው። ከሸጥኩትስ ቅዳም ሱር ቀን ነው አለና ነገራቸው። እችን ቋንቋ ሄደና ለሁለቱ ነገረ። ነው እንዲያው እንግዲያውስ በል እንግዲህ ቅዳሜ ጠዋት እንገናኝ ተባባለ። ሶስቱም በተገናኙ ተገናኙ። በል አንተ እዚህ ጋር ጠብቅ፣ አንተ እዛ ጠብቅ፣ አንተ እዛ ጠብቅ። ተራራቁ በየፌርማታው። ይሄዋ ሰውዬ በጉን ተሸክሞ ይሄዳል። አንዱ የቅርብ ጎረቤት አጋጠመው። ወዴት እየሄድክ ነው አቶ ከሌ አሉት። እንዴ አልነገርኩም እንዴ? በግ ለመሸጥ እየወጣው ነው። ገበያው ሳያልፍብኝ ፀሐዩም ሳይከርብኝ ቶሎ ለመድረስ ነው። ብነዳው በጉ እምቢ አለ። ሊደክምብኝ ሆነ፣ ሊሞትብኝ ሆነ። ስለዚህ ተሸክሜ ልሄድ ነው አለ። የተሸከምከውን ግን አውቀሃል አሉት። የተሸከምከውን አውቀሃል? አውቃለሁ በግ ነው ብሎ እንዲህ አየው። አዎ በግ ነው። አረ ወንድሜ በግ አይደለም የተሸከምከው ውሻ ነው አለ። ውሻ እንዲህ ዳበሰው ሳይ ላት አለው። አይ በግ ነው ውሻ አይደለም አለና ሄደው አሁንም አንድ ፌርማታ ርቀት መንገድ የትነት ላሙ ጠፍ እያለ ይዞት ሄደ። ሙክት ነው፣ መንገድ ነው ይዞ ሄደ። ያኛው ደግሞ ተቀጠለ። ብቅ ሲላየው አቶ ከለ ምን ነካ አለው። ምን ነው? ወዴት እየሄድክ ነው? ወደ ገበያ። እንዴ
ሰው ያደለው ከብት እየነዳ ሙክት እየነዳ ይመጣል ብለ ደግሞ አንተ የጠገበ ውሻ ይዘህ ትመጣለህ አለ። አሁን ግራ ገባው። ምንድነው? አብረው ናቸው እንዳልን አብረው አይደሉም፣ ርቀት አለ። ያኛው እንዲህ ብሎ የነበረ ይሄ ነገር ውሻ ነው እንዲህ አለ አየው። ከዛ ሲያየው አሁንም ሲዳስሰው ቀንድ አለው። አይ በግ ነው እንጂ ውሻ አይደለም አለ። እንደምንም ብሎ ሄደ። አሁንም ገበያ ሊደርስ ጥቂት ሲቀረው ብዙ መንገድ ከሄደ በኋላ ወዳጅ መስሎ አዛኝ መስሎ ዋለ ራሱን ይዞ አንደኛ የመጨረሻው እንቅፋት የመጨረሻው መሰናከል እየየ ይላል። ይየዋ ቂል በጉን ተሸክሞ ምን ነካው ወዳጅም ጎረቤቴ ብሎ ምን ወንክ ይለዋል። ዘረፉ ይላል። ኧረ አልተዘረፍኩ። ምን ወንክ? ምን ያልሆንኩት ነገር አለ? ምን ሆነ ነው? እምጮኸው እማብደው በአንተ የተነሳ ነው። እኔ ምን ሆንኩ? ምን ነው ታዋርደን ሰፈራችንን ውሻ ሻጭ ልታሰኘው ነው? በግ ተሸክመት ሳይሆን የመጣው እኮ ውሻ ነው። ይሄም አለ እንዴ? አረዲያ ሶስቱም ውሻ ነው። ለካስ ውሻ ነው ተሸክመ የመጣው። ለካስ ጥሎ መሄድ መጣ። ወገኖች ይሄን ሰውዬ በግን የተሸከመው ወይስ ውሻ ነበር የተሸከመው? ምን ነበር የተሸከመው? ግን በግ ተሸክሞ በጉን ውሻ ነው ብሎ ያጠራጠረው ማን ነው? ሰው ነው። አንዳንዴ ትክክለኛ እምነት ላይ ሆናችሁ የሚያጠራጥሩ ሰዎች አሉ። እውነተኛ መንገድ ላይ ሆናችሁ ድህነት ያለበት የዘላለም ሕይወት የሚገኝበት ሃይማኖትን ይዛችሁ የሚያጠራጥሩ አሉ። አልዳንክም ይለዋል። ጌታን አልተቀበልክም ይለዋል። ወንጌል አልተሰበከልህም ይለዋል። እውነት ነው ወይ ትላለህ፣ ትጠራጠራለህ። ለዚህ እኮ ነው የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ አለ የክርስቶስ ተካፋዮች እንሆናለን አለ ቅዱስ ጳውሎስ። የመጀመሪያ እምነታችንን አጽንተን ብንጠብቅ ወገኖቼ፣ የጀመረ አይጸድቅም። መጽናት ነው የሚያስፈልገው። መጽናት። ጊዜው አስቸጋሪ ነው። ጊዜው ክፉ ነው። በዚህ በክፉ ዘመን ወደ እግዚአብሔር ልንቀርብ ይገባል ወገኖች፣ ወደ እግዚአብሔር። አለበለዚያ ከባድ ነው። ብዙ አጠራጣሪዎች አሉ። የያዝከውን ወርቅ አይደለም የሚሉ፣ ያጠለቅሽውን ወርቅ አይደለም ይላሉ። ወርቅ አይደለም ሲሉሽ አንቺንም ወርቀው ጥለውሽ ይሄዳሉ። እባካችሁ እንመለስ ወገኖች። የመጀመሪያ እምነታችሁን አጽንታችሁ ብትይዙን የተባለ አጽንተን ንጽሕት ቅድስት ጥርጥር የሌላትን ነቢያት ትንቢት የተናገሩላትን ሐዋርያት የሰበኩላትን ጻድቃን የጸለዩላትን ሰማዕታት ስለ ክርስቶስ ሲሉ አንገታቸውን ሳይሆን መላ ሰውነታቸው ለእግዚአብሔር የሰጡትን እነ ቶማስ ቆዳቸው የተገፈፉላትን እነ ቅዱስ ማርቆስ ወንጌል መስበክ ወንጀል ሆኖ ተገኝቶ ወንጌል መስበክ እንደ ወንጀለኛ ተቆጥረው በበሬ ጅራት ላይ ታስረው እንዲጎተቱ የተደረጉት ስለ ወንጌል ነው። እነ ጴጥሮስ ቁልቁል ተዘግዝቀው እንዲሞቱ ያደረጋቸው እውነተኛው ሃይማኖት ስለሆነ ነው። እነ ጳውሎስ በሮማ አደባባይ አንገቱ እንዲቆረጥ ያደረገው ስለ እውነተኛው ሃይማኖት ነው። ቅዱስ ጳውሎስ እንዲህ አይደለም፣ መጀመሪያ ማምለጥ ነው፣ በኋላ ይታሰብበታል አይደለም። ስለ ክርስቶስ ክብር እንደሚታረድ በግ በፊታቸው ቆሞ በሮማ አደባባይ ስለ ወንጌል አንገቱ ታርዷል። አንገቱ ታርዷል። ያሳረደ ወንጌል ነው። ጴጥሮስን ቁልቁል ያዘቀዘቀ
እንዲጦፍ ያደረገው ወንጌል ነው። ማርቆስ በበሬ ጭራ እንዲጎተት ያደረገው ወንጌል ነው። ኤርምያስን በግዞት ያስጣለ ወንጌል ነው። ኢሳይያስ በእንጨት መጋዝ እንዲሰነጠቅ ያደረገው ወንጌል ነው። ሌላ ምንም አይደለም። እባካችሁ ወገኖች ኃጢአተኛ ሰው ሲያባብልህ እሺ አትበል፣ እሺ አትበል። ለዚህ ነው ሐዋርያው ቅዱስ ጳውሎስ የተናገረ ወገኖች እስከ መጨረሻው አለ። እስከ መጨረሻው የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቃል የክርስቶስ ተካፋዮች ነን። ብንጠብቅ እስከ መጨረሻ የጀመረ አይጸድቅም፣ የጀመረ አይጸድቅም። እኔ ድሮ ቆራቢ ነበር፣ እኔ ድሮ አስቀዳሽ ነበር፣ እኔ ድሮ ዘማሪ ነበር፣ እኔ ድሮ ሰባኪ ነበር፣ እኔ ድሮ ቄስ ነበር፣ እኔ ድሮ መነኩሴ ነበር፣ እኔ ጳጳስ ነበር። አይሰራ አይሰራ። በመጨረሻው ሰዓት ጌታ ሲመጣ ይሁዳ ብድግ ብሎ ጌታ ሆይ እኔም እኮ ከሐዋርያቶች መካከል ነበር ማለት አይቻልም። እስከ መጨረሻው የሚጸናን ያለ እስከ መጨረሻው የመጀመሪያ እምነታችንን አጽንተን እስከ መጨረሻው ብንጸናል የክርስቶስ ተካፋዮች ነን። የሞቱ ተካፋዮች፣ የሞቱ ተካፋዮች፣ የቅዱሳን ተካፋዮች ነን ወገኖች። ስለዚህ መጽናት ያስፈልጋል። ክርስትና ዝም ብሎ አይደለም። አንዳንድ ሕይወት ያሌለው ወንጌል በቅጡ ያልገባው ዘማሪ አለ። አልጋ በአልጋ ነው መንገዱ የሚል አልጋ በአልጋ ነው መንገዱ፣ አልጋ በአልጋ ነው መንገዱ። የትኛው ነቢያት ነው በአልጋ በአልጋ ሄደው? የትኛው ሐዋርያ ነው በአልጋ ላይ የተቀመጠው? የትኛው ሰባኪ? ክርስትና ሕይወት መራብ አለ፣ መጠማት አለ፣ መጎሰም አለ፣ መታሰር አለ፣ መሞት አለ። አልጋ በአልጋ የሚባል ነገር የለም። መስቀልን የሚሸከም ሁሉ የሚወደኝ ቢኖር መስቀልን ይሸከም። መስቀሉ መከራ አለው። መከራ፣ መነቀፍ አለ፣ መሰደብ አለ፣ መጠላት አለ አለ። ስለ እውነት ልንቆም ይገባል። አልጋ በአልጋ ክርስትና የለም፣ የለም፣ የለም። እንኳን እኛ ቀርተን ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው እንጂ አልጋ በአልጋ ላይ የተረማመደ አላዳነንም። አልጋ በአልጋ አልሆነለትም። በመከራ ላይ መከራ፣ በስቃይ ላይ ስቃይ 13 ሕማማትን የተቀበለው ስም አልጋ በአልጋ አይደለም። ለክርስቶስ ያልተመቸች ዓለም ለኔ ይመቸኛል ማለት እንዳትጠብቅ። ለክርስቶስ ያልተቀበለች ዓለም አንተን አትቀበልህም። ስለዚህ ኃጢአተኛ ሰው ሲያባብል እሺ አትበላለ። በጥቅምም ቢመጣብህ በደካማ ጎንም ቢመጣብህ እሺ አትበለው። ከሃይማኖት አይበልጥብህ። እሺ አትበዩ፣ ከሃይማኖት አይበልጥም። ተረካቢውን ትውልድ ቤተክርስቲያን ትውልዱ እንዳይረከባት ወጣቱን ሕፃናት ላይ መስራት፣ ይሄ ነው ታላቁ ዕቅዳቸው። ወጣቱ ላይና ሕፃናት ላይ ቤተክርስቲያን ነገ ጧት እንዳይረከባት ባዷን እንድትቀር መልሰን እኛ እንወርሳታለን አሉ። እኛ እንወርሳታለን፣ እኛ እንረከባታለን አሉ። ምን አይተው? የአባቶቻችንን እንቅልፋምነትን አይተው። ምን አይተው? የአገልጋዮችን ሆዳምነት አይተው። ምን አይተው? መከፋፈላችንን አይተው። ብሔርተኛ የተባለ ኮሮና ግን በቤታችን ውስጥ ገብቶ ሊወጣ አልቻለም። ከባዱ ይሄ ነው። መድኃኒት ጠፍቶለታል። መድኃኒት ከፋፍሎናል። እንደ ተራራቅን ያለነው ሆድና ጀርባ ሆነን በአንድ ቤተክርስቲያን ቆመን እያስቀደስን ግን አልተገናኘንም። ለዚህ ነው ምሕረት ያጣችው ኢትዮጵያ።
ለዚህ ነው ሰላም ያጣችው ኢትዮጵያ። ለዚህ ነው ኢትዮጵያ በጭንቀት ያለችው። ትውልዱ ለመከራ የተፈጠረው ለዚህ ነው። አስቸጋሪ ጊዜ ላይ ደርሰናል። ስለዚህ ባካችሁ ወገኖች ወደ እግዚአብሔር እንመለስ። በእምነታችን እንጽና። በሃይማኖታችን አንፍር። አንገታችን አንድፋ። ካላወቁ ካልተማሩ አያውቁ፣ ካላወቁ አይጸድቁ ይላሉ አባቶቻችን። ስለዚህ ዝም ብለን ገለባ እንሆን። ጊዜያችንን በአግባቡ እንጠቀምበት። በጉብዝና ወራት ፈጣሪን አስብ ይላል መጽሐፉ። በጉብዝና ወራት በሰርጅና ቤተክርስቲያን የት ሄድብኛል፣ ነገም የኔ ነች። መጀመሪያ ለስጋ የሚሆን ነገር ልሩጥ አትብል፣ አትስራ እያልኩ አይደለም። ግን ስራህንም በአግባቡ ለነፍስም ደግሞ ከፊሉን ስጣት። እባካችሁ አስተማሪ እንደሌላት ሰብሳቢ እንደሌለው እረኛው ናችሁ። አንገታችሁ እየቀረቀራችሁ አትሂዱ። የሚመጣ ካለ አስተማሪ አለ። ከኔና ከእናንተ የሚጠበቀው መሰባሰብ። የእናቴ ልጅ እርፍ ይዞ ወደ ኋላ እርሻ የለም ወደፊት ነው። ወይ ጦር ሜዳ ለመውጣት ከወጡ ደግሞ መዋጋት። የምን ማመንታት ነው? ተሳፋሪ ብቻ እንሁን ባካችሁ። ተንጠባጥበን ሳንወርቅ እንዲሁ እንዳማረብን እንደተሳፈርን እዚህ እንደተሰበሰብን በደብረ ጽዮን እግዚአብሔር አምላክ እንዲሰበስበን የአምላካችን መልካም ፈቃድ ይሁንልን። አሜን አሜን። እግዚአብሔር ከሁላችን ጋር ይሁን። ብድግ እንዳላችሁ እናቴ የዘርዓ ያዕቆብ እመቤት ስውሯ ታቦት ጻድቃኔ ማርያም የሰውን እንቆቅልሽ መፍታት የምትችሏ መከራችሁን ችግራችሁን ብድግ አድርጋ እሷ ትጣልላችሁ። መከራችሁ ተከትሏችሁ አይሂድ። በሚመቸውም በማይመቸውም ስፍራ ቁጭ ብላችሁ ቃለ እግዚአብሔሩ ስትሰሙ የነበራችሁ እናቴ ድንግል ማርያም የሚመቸውን ሕይወት ትስጣችሁ። የሚመቸውን ሕይወት ትስጣችሁ። እንጀራችሁን ቀና ታርግላችሁ።